ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ተጠባቂ ጨዋታ በለንደን ደርቢ ቶተንሃም ሆትስፐር በሜዳው ቼልሲን አስተናግዶ 1-0 በሆነ ውጤት ተሸንፏል። ለቼልሲ ግቡን ከኦገስት በኋላ ግብ ያላስቆጠረው ብራዚላዊ ጆዋ ፔድሮ አስቆጥሯል ማለት ነው። ያው ጆዋ ፔድሮ ከማስቆጠር ያለበትን እድሎች ሳይጠቀም በተወሰኑ ጨዋታዎች ላይ ተመልክተናል። በትናንቱ ጨዋታ ቶተንሃም ላይ እንደተመለከተው ማለት ነው በቀላሉ ሃትሪክ ሊሰራ የሚችልበት እድል ነበር። የእሱም ብቻ ኤክሲጂ ብንመለከት ወደ 1.8 በላይ ነበር ኤክሲጂው ማለት ነው። ኦልሞስት ወደ 2 የሚጠጋ ግብ ማስቆጠር ይችል ነበር። በቀላሉ ደግሞ እንዲሁ በአይናችን በተመለከትነው ደግሞ ሃትሪክ መስራት የሚችልበት እድል ነበረ። ነገር ግን ጆዋ ፔድሮ በዋናነት ግቦችን ከማስቆጠር ባለፈ ለቡድኑ ፈጠራ አቅም በጣም የሚጨምር አይነት ተጫዋች ነው ማለት ነው። በተለይ ደግሞ እንደ ኮል ፓልመር አይነት የቡድኑ ትልቁ ክሬቲቭ ተጫዋች ማለት ነው በሌለበት አጋጣሚ ማለት ነው ከፈጠራ አንጻር ቡድኑ ሲቸገር ተመልክተናል። በተለይ ደግሞ በሚድ ብሎክ ቱ ሎ ብሎክ ከሚጫወቱ ቡድኖች ጋር ቡድኑ ከኳስ ጋር ብዙ እርጀንሲ ጎለዋል። ቶሎ ኳሶች ሲንሸራሸሩ አንመለከትም። የፈጠራ አቅም ሴንትራሊ በጣም ይቸገራል። ወደ መስመር ወጥቶ ኳሶች በብዛት ክሮስ ይደረጉ ነው የምንመለከተውና እንደዚህ አይነት አቅም በሚያጥርበት ጊዜ እንደ ኮል ፓልመር አይነት ተጫዋች ነበረ ቡድኑን በሆነ አይነት ብሪሊያንስ የፈጠራ አቅሙን ከፍ የሚያደርግለት ማለት ነው። እሱ በሌለበት ቲንክ የክሬቲቪቲው ኃላፊነት እሱ ላይ እንዳለ አይነት የሚሰማው ይመስለኛል ጆዋ ፔድሮ። ለዛም ይመስለኛል ያው በአጫዋት ባህሪው ሞር ድሮፕ ማድረግ ለሊንክ አፕ ላይ የሚመች አይነት ተጫዋች ነው። ደንበኛ የሆነ አውት ኤንድ አውት ስትራይከር ነው ብሎ መናገር አይቻልም። የበለጠው ወደኋላ ድሮፕ አድርጎ አንድ ሁለት ተጫውቶ ከኳስ ጋር ድሪብል አድርጎ ተጫዋች አልፎ ሄዶ ወይ ደግሞ ከቡድን አጋሮቹ ጋር ሊንክ አድርጎ አይነት መጫወት የሚመርጥ አይነት ተጫዋች ነው። ብዙ የኳስ ንክኪ የሚመርጥ አይነት ተጫዋች ነው። ደንበኛ 9 ቁጥር የምንለው አይነት ተጫዋች አይደለም። ከጀርባ አሁን በትናንቱ ጨዋታ የነበረው ኤንዞ ፈርናንዴዝ ነበር እዛ 10 ቁጥር ቦታ ላይ ስንመለከተው የነበረው ማለት ነው። ኤንዞ ፈርናንዴዝ ደንበኛ የ10 ቁጥር ቦታ ላይ የሚጫወት ተጫዋች አይደለም። ሞሮፍ በባህሪው የበለጠ ከጥልቀት ኳሶችን ሲያሻግር ስኬታም የሚሆን ተጫዋች ነው። ዘግይቶ ቦክሱ ሲገባ ግቦችን የሚያስቆጥር አይነት ተጫዋች ነው። ነገር ግን ደንበኛ የቡድኑ ዋናው ፈጣሪ ተጫዋች ሆኖ እዛ ፖኬቶች ላይ ብቻ እየተገኘ ግብ ዕድሎችን በደንብ እንዲፈጥር ኤክስፔክት የሚደረግበትና ያንን በአግባቡ የሚወጣ አይነት ተጫዋች ነው ብሎ ለመናገር አስቸጋሪ ነው። ይሄ በሚሆንበት አጋጣሚ ፊት መስመር ላይ የተሰለፈው ጆዋ ፔድሮ ያው እንደ አጫወት ባህሪው ድሮፕ አድርጎ ሲመለስ እንመለከተዋለን። አንዳንድ ድሎችን ደግሞ ራሱ መሞከር እየቻለ ማለት ነው ያው ኳሶችን አሳልፎ ሲሰጥ እንመለከተዋለን። ኦፍኮርስ በትናንቱ ጨዋታ ማስቆጠር የነበረበትንም ራሱ ያገኘውን አጋጣሚ ማስቆጠር ያልቻባቸው አጋጣሚዎች አሉ። ነገር ግን ከዚህ በፊት የነበሩ ጨዋታዎች ላይ የበለጠ ክሬቲቪቲው ላይ የቡድኑን የማጥቃት አቅም ሲጨምር ተቀይሮ ገብቶ በደንብ ተመልክተነዋል ማለት ነው በሊግ ጨዋታዎች ላይ እንደገና ደግሞ በአውሮፓ ጨዋታዎች ላይ ማለት ነው እና ግቦች ባያስቆጥርም ኦቨርኦል ለቡድኑ ማጥቃት የሚሰጠው አቅም እጅግ በጣም የሚደንቅ ነው። ያለፉት ጨዋታዎች ላይ ግብ ባያስቆጥርም ማለት ነው። ትናንትና ግን ግብ ማስቆጠር ችሏል። በሱ ግብ ነው እንግዲህ 34ኛ ደቂቃ ላይ በተቆጠረችው ግብ ቼልሲ 1-0 አሸንፎ መውጣት የቻለው። ለዚህ ግብ መቆጠር ትልቁን ስራ የሰራው እንግዲህ የጨዋታው ኮከብ የነበረው ሞይሴስ ካይሴዶ ነው። መቼም ስለ ሞይሴስ ካይሴዶ እንዲህ ተናግረን የምንጨርሰው አይነት ነገር አይመስለኝም ያለ ማለት ነው። እጅግ አስደናቂ የሆነ የማይደክም ተጫዋች ነው ማለት ነውና ያው ፕሪሚየር ሊጉ ላይ ያለንም ጥያቄ ማለት ነው ቦል ዊነር በሆኑ ሚድፊልደሮች መካከል ከሆነ ምናወዳድረው በሞይሴስ ካይሴዶ ደረጃ ኳስን የሚያሸንፍ ተጫዋች ማልሜዳ ተጫዋች የለም በቦታው ማለት ነው። ምንም ጥያቄ የለውም። ድንቁ ቦል ዊኒንግ ሚድፊልደር ነው ያለ ምንም ጥያቄ ማለት ነው። ነገር ግን ሞይሴስ ካይሴዶ ከቦል ዊነርነቱ ባለፈ ደግሞ ለቡድኑ ማጥቃትም የሚሰጠው ትልቅ አስተዋጽኦ አለ ማለት ነው። የትናንቱ ግብ ኳስ ከማሸነፉ ጫና ፈጥሮ ኳስ ከማሸነፉም ባለፈ ለጆዋ ፔድሮ ያንን ኦልሞስት ጣጣውን የጨረሰ ሊባል የሚችል አይነት ኳስ የሰጠው እሱ ነው ማለት ነው። በሚገርም ቅልጥፍና፣ በሚገርም ፍሌክሲቢሊቲ፣ በሚገርም ስትሬንግዝ ማለት ነው ፓሱን ለጆዋ ፔድሮ ሊሰጠው የቻለውና ጆዋ ፔድሮ ግቡን ያስቆጠረው ማለት ነውና በጨዋታውም ላይ በጣም አስደናቂ ኢንተርሴፕተር ነበር። አንቲሲፔሽኑ እጅግ በጣም የሚደንቅ ነበር። ኩዱስ ያው ቦዲ ስትሬንግዙ በጣም የሚደንቅ ነው እንደምናውቀው። በተለይ ከአፐር ቦዲ ስትሬንግዙ እጅግ በጣም የሚደንቅ ነው። ያንን የአፐር ቦዲ ስትሬንግዙን የሚጠቀምበት መንገድም በጣም አስደናቂ ነውና ከኳስ ጋር በትናንቱ ጨዋታ ኩዱስ ሊያደርግ የሚችለውን አንቲሲፔት አድርጎ ኳሱን የሚቀበልበት መንገድ ከዛም ባለፈ ከኩዱስ የሚመጣበትን የፊዚካል ጫና ተቋቁሞ በአንድ አጋጣሚ ያለፈበትን መንገድ ስናስተውል ካይሴዶ ምን አይነት ሞንስተር እንደሆነ
የሚያሳየን ይመስለኛል ማለት ነውና ኳስን ከማሸነፍም ባለፈ አስደናቂ ኢንተርሴፕተር ከመሆኑም ባለፈ በትናንቱ ጨዋታ ብዙ ኳስ ኢንተርሴፕት ያደረገው እሱ ነው። በዛ በሚድ ሰርድ ላይ ደግሞ በደንብ የበላይ ሆኖ ማለት ነው ኦቶሪቲውን በደንብ ሲያሳይ የነበረ አይነት ተጫዋች ነበረ። ከዛ ባለፈ ግን ለፖሴሽን ፕሮግሬሽንም በጣም የሚጠቅም አይነት ተጫዋች ነው። ኳስ ወደፊት ፕሮግረስ እንዲያደርግ ማለት ነው የሚረዳም አይነት ተጫዋች ነው። በዛም ረገድ ፕሪሚየር ሊግ ላይ ያሉ ከሚባሉ ተጫዋቾች ውስጥ የሚጠቀስ ነው። የተወሰኑ ተጫዋቾች ቢበልጡት ነው። ነገር ግን ቦል ዊኒንግ ዋይዝ ማለት ነው በካይሴዶ ደረጃ እንግሊዝ ውስጥ ብቻ ሳይሆን አውሮፓ ውስጥም የምንጠቅሰው አለ ብሎ ለመናገር እጅግ በጣም አስቸጋሪ ነው። እጅግ በጣም የሚደንቅ ፐርፎርማንስ ነበረ። ምናልባት በዛ ቦታ ላይ አስደናቂ ግልጽ የሆነ ዶሚናንስ አስደናቂ የሆነ ፐርፎርማንስ በቦታው ማለት ነው በካይሴዶ አይነት ባህሪ ያለው ተጫዋች ግልጽ በሆነ ሁኔታ የጨዋታው ኮከብ መባል አለበት። ገና ጨዋታው እየሄደ ማለት ነው የተወሰኑ ደቂቃዎችን እንደተመለከትን ያስታውቅ ነበር ሁሉ ነገሩ የካይሴዶ ምሽት እንደሆነ ማለት ነው። እንደዚህ አይነት ምሽት ምናልባት ከዚህ በፊት የተመለከትነው በነጎሎ ካንቴ ስር ይመስለኛል ማለት ነውና በጣም አስደናቂ ነበር። የበለጠ ነጎሎ ካንቴን የሚመስል አይነት ተጫዋች እንደሆነ በደንብ እየተመለከትንም ነው ባጫወት ባህሪው ማለት ነው። ያው ነጎሎ ካንቴ እንደ 6 ቁጥር ሆኖ አብዛኛው ሲጫወት ብንመለከተውም የበለጠ ደግሞ ከሳጥን ሄዶ የማይደክም ሜዳ ካለው የሚጫወት አይነት ተጫዋች እንደሆነ ይታወቃል። ያው እንደሚባለውም ዓለማችን 70% በውሃ ተሸፍኗል የቀረው በካንቴ ይባል ነበር ከዚህ በፊት ማለት ነው። ያን አይነት ቫይብ ነው የሚሰጥ ሞይሴስ ካይሴዶ ማለት ነው። ካጫወት ባህሪያቸው በተጨማሪ ደግሞ ሂዩሚሊቲያቸውም በጣም ያመሳስላቸዋል። ስራቸው ላይ ብቻ ፎከስ የሚያደርጉ ናቸው። አይ ቲንክ ስካይ ስፖርት ላይ ነው መሰለኝ የተመለከትኩት። እንደ ነጎሎ ካንቴ ካጫወቱ አንጻር ብቻ ሳይሆን የሚያመሳስለው የሂዩሚሊቲያቸው ማለት ነው እሱም ያመሳስላቸዋል። ምክንያቱም ሁለቱም ተጫዋቾች ለስፖትላይት ክሬቭ አያደርጉም ወይም ደግሞ የሆነ አትክሮስ ለማግኘት የሚፈልጉ አይነት ተጫዋቾች አይደሉም። they crave for the ball አይነት የሚል አገላለጽ ተመልክቻለሁ። በጣም ሁለቱንም ተጫዋቾች ሊገልጽ የሚችል ነውና ትክክለኛ የካንቴ አይነት ባህሪ ያለው ተጫዋች ነው ቼልሲ ያገኘው ማለት ነው። ያው ካይሴዶ ደንበኛ 6 ቁጥር የምንለውም ተጫዋች አይደለም። የበለጠ ሳጥን አይነት ተጫዋች ነው። ደንበኛ ቼልሲ 6 ቁጥር ወይ ደግሞ ሮሜ ላቪያ በጊዜ ሂደት ፊትነሱን አግኝቶ እዛ ቦታ ላይ በአግባቡ መጫወት በሚጀምርበት ጊዜ ማለት ነው በመጀመሪያ አሰላለፍ ውስጥ እየገባ ካይሴዶ የበለጠ ሳጥን አይነት ተጫዋች የቡድኑን በላይኛው የሜዳ ክፍል ላይ የበለጠ ጫና ፈጥሮ ኳስ ለመቀበል የሚያስችለውን አቅም የበለጠ ሊጨምር የሚችል እንደሆነ በግልጽ መናገር ይቻላልና አስደናቂ የሆነ ፐርፎርማንስ ነው በትናንትናው ዕለት ያደረገው ማለት ነው። ቼልሲ እንግዲህ 1-0 ብቻ ቢሆን የሚያሸንፈው በጣም ብዙ የግብ ዕድሎችን ፈጥሯል። በጨዋታው ኤክስጂውን ብንመለከት የቼልሲን 3.68 ነበር። ኤክስጂ በጣም ትልቅ ቁጥር ነው። ከሜዳ ውጭ ባደረገው ጨዋታ ላይ ቶተናሞች 0.06 ብቻ ነበር ኤክስጂ ያስመዘገቡት። አንዳንድ ስታት ካምፓኒዎች ላይ 0.1 ተብሎ ይገለጻል። ግን ያን ያህል ግልጽ የግብ ዕድሎች ሲፈጥሩ አልተመለከተም። አንድ ኦን ታርጌት ብቻ በኩዱስ ነው የሞከሩት። 3 የሚሆኑ አጠቃላይ ሙከራዎች ነው ያደረጉት። በጣም እጅግ ደካማ የሆነ ፐርፎርማንስ ነበር። ምንም ኢንስፓይሬሽን አናስተውልባቸውም ነበር። በተለይ ቡድኑ የበለጠ ወደ ቼልሲ አጋማሽ ከገባ በኋላ ያን አይነት ታጋይነት፣ ያን አይነት ተፎካካሪነት፣ ግብ የማስቆጠር ፍላጎት አይነት አንመለከትባቸውም ነበር ቶተናሞች በጨዋታው ላይ ማለት ነውና የሆነ የስሜትም የሆነ ግልጽ የሆነ የማጥቃት ፕላን አለመኖር ብቻ ሳይሆን ስሜትም መጉደል አይነት እናስተውል ነበር በቶተናም ዘንድ ማለት ነውና ብዙ አይነት ችግሮች የተመለከትንበት ጨዋታ ነበር። በስፐርስ በትናንትናው በተደረገው ጨዋታ ላይ የቶማስ ፍራንክ ቡድን የበለጠ ከቆመ ኳስ ግቦችን የሚያስቆጥር ነው። እንግዲህ ብሬንትፎርድም እያለ ቶማስ ፍራንክ በተደጋጋሚ እንዳስተዋል ነው ከቆመ ኳስ ብሬንትፎርዶች ውስጥ ግቦችን የሚያስቆጥር ቡድን ነው። ተመሳሳይ ስፐርስ ላይም ያን እየተመለከትን ነው። ኳሶች የበለጠ ወደ መስመር ሄደው ወይ ደግሞ ቀጥታ ከክፍት ጨዋታ ክሮሶች ወይ ደግሞ ከቆመ ኳስ የግብ ዕድሎችን ለመፍጠር ሲሞክሩ ነበር። በትናንትናው ጨዋታ ያለ ማርክ በተወሰነ መልክ ሞክረው ነበር፣ ነገር ግን ስኬታማ አልነበሩም። ከቆመ ኳስ ያስመዘገቡት ኤክስጂ 0 ብቻ ነበረ ማለት ነው። በትልቁን አስተዋጽኦ ለዚህ ያደረገው ደግሞ አንደኛ የግብ ጠባቂው የሮበርት ሳንቼዝ ማለት ነው። እነዚህ አይነት ክሌሞችን ሲያደርግ ነበር። የሚወረወሩ ኳሶችን አየር ላይ ሲቀልብ ተመልክተናል ማለት ነው። ከፍተኛ ክሌም ያስመዘገበው እሱ ነው። በአጠቃላይ ደግሞ በጨዋታው ላይ ያየውን ኤሪያል ዱዌል ብንመለከት ቼልሲ ነው ከፍተኛውን ኤሪያል ዱዌሎችን በማሸነፍ ማለት ነው። ምናልባት የመጀመሪያ ቶፕ 4 ብንመለከት ሬቲንጋቸው ማለት ነው ኤሪያል ዱዌል ብዙ ቁጥር ያስመዘገቡት በማሸነፍ ቼልሲዎች ናቸው። ከዚህ ውስጥ ደግሞ እንደዚህ አይነት ኳሶችን ሲመጡ ረጃጅም ኳሶች ወይ ደግሞ የቆመ ኳሶችን ከጁሮራም ሆኖ ከቆመ ኳስ ሲመቱ ሲሻገሩ ማለት ነው ኳሶችን ክሌም ሲያደርግ ነበር ሮበርት ሳንቼዝ እና ብዙ ድሎችን ሲያገኙ አልነበርም። ኤሪያል ዱዌል ላይ ደግሞ ብዙ ኳስ ያሸነፈው በትናንቱ ጨዋታ ላይ በጣም ጥሩ የነበረው እንግዲህ በተደጋጋሚ ጉዳት የሚያስቸግረው ፎፋና ነው። 6 ኤሪያል ዱዌሎችን ኮምፒት አድርጎ 6ቱንም ማሸነፍ ችሏል እና ከዛ በተጨማሪ ደግሞ ከዚህ በፊት ፎፋና ላይ የምናስተውለው ኳስ ይዞ ድሪብል እያደረገ ወደፊት የሚሄደው አይነት ባህሪን ተመልክተንበታል። ትናንትናም
ጥሩ የሚባሉ የድሪብሊንግ ቁጥሮችን አስመዝግበዋል ማለት ነው። አይ ቲንክ ከፍ ያለ ቁጥር ላይ ከምንመለከታቸው በድሪብሊንግ ቁጥር በትናንቱ ጨዋታ ላይ አንደኛው ፎፋና ነው። ስለዚህ ፎፋና በጣም ጥሩ ጊዜ አሳልፏል። ካይሴዶ በጣም አስደናቂ ነበር። ሪሲ ጄምስ ሴንትራሊ ነበር ሲጫወት የነበረው ሚድፊልድ ላይ። የበለጠ ስፐርሶች ፊዚካሊቲ ወይም ፊዚካል ባትሎችን የሚመርጡ አይነት ቡድን ነው። ሶ ያንን ተመልክተናል ጨዋታው ላይ። ሶ ያንን የበለጠ ከዛ ጋር የተገናኘውን ቻሌንጅ ማለት ነው ለመቋቋም በሚል ከካይሴዶ ጋር ሪሲ ጄምስን በማጣመር ኤንዞ ፈርናንዴዝን ደግሞ የበለጠ ወደፊት እንዲሄድ በማድረግ ነበር ኤንዞ ማሬስካ የተጠቀመው። ሶ ያ በደንብ ሰርቶለታል ማለት ይቻላል። የነበሩትን ፊዚካል ቻሌንጆች በደንብ ኮምፒት ሲያደርጉ ነበር። ያንን ቻሌንጆች በአብዛኛውም ሲያሸንፉ ተመልክተናል ማለት ነው። ምክንያቱም የስፐርስ መሀል ሜዳ ላይ የነበሩት እንደ ሳር፣ እንደ ፓሊኒያ እና እንደ ቤንታኩር አይነት ተጫዋቾች ናቸው። ሶስቱም የበለጠ ፊዚካሊቲ ላይ ፎከስ የሚያደርጉ ታጋዮች አይነት ተጫዋቾች ናቸው ማለት ነው። ከክሬቲቪቲ ይልቅ ማለት ነው። እና ከዛ አንጻር በቂ የሆነ ቻሌንጆችን መስጠት ችለዋል ማለት ነው። ቡድኑ ኳስ ሲይዝ ፉልባኮቹም ሴንትራሊ የሚገቡበት አጋጣሚ ነበር። ኮሪያም አት ሴም ታይም ጉስቶ ማለት ነው። ግን በአብዛኛው ጉስቶ ኮሪደሩን ይዞ ሲጫወት ነበር። ኮሪደሩን ይዞ ሲጫወት ምን ያህል አፔንዳውን ፉልባክ ሆኖ ሲጫወት ማለት ነው በጣም ጥሩ እንደሆነ ትናንትናም ተመልክተናል። ከዚህ በፊት የነበሩ ጨዋታዎች ላይ እዛው አፔንዳውን ፉልባክ ሆኖ ሲጫወት በጣም ጥሩ እንደሆነ በደንብ አስተውለን ነበር። በትናንቱ ጨዋታ ላይ በተመሳሳይ ያንን አስተውለናል። ኮሪያም ኩዱስን በደንብ ኮንትሮል አድርጎት ነበር። ኳስ በያዘ ቁጥር ምንም አይነት ክፍተት ጊዜ ሳይሰጠው ጫና ሲፈጥርበት ኳስ ሲቀበለው ፊዚካሊ በደንብ ቻሌንጅ ሲያደርገው ተመልክተናል። ኦልሞስት ሁሉም ቦታ ላይ የነበሩት በጣም ጥሩ ነበሩ። ትናንቱ ጨዋታ ጋርናቾ ራሱ 2 ታክሎችን አሸንፏል። ያን ያህል ስንፍና ሌዚነስ አለበት የሚባለው ከኳስ ውጭ ጋርናቾ ማለት ነውና እንግዲህ ብዙ ፖዚቲቭ ነገሮች የተመለከትንበት ጨዋታ ነው ከቼልሲ አንጻር ማለት ነው። በስፐርስ አንጻር ደግሞ እጅግ በጣም ደካማ ነገሮች የተመለከትንበት ነው። ምንም አይነት የግብ ዕድሎች ያን ያህል መፍጠር ያልቻሉበት አጋጣሚ ነው ማለት ነው። ቼልሲ እንግዲህ ከኳስ ውጭ በተደጋጋሚ ስንመለከት እንደነበረው ማንቱማን ፕሬሲንግ ነው የሚጠቀሙ። በትናንቱም ጨዋታ ላይ ሜዳውን የላይኛውም ክፍል አደሴም ታይም ነው ወደ ታችኛውም ክፍል ላይ ማንቱማን ፕሬሲንጉን ጠብቀው ነበር ሲቆዩ የነበረው ማለት ነው። በዚህም ስኬታማ ነበሩ። ሁሉም የቤት ስራቸውን በአግባቡ ሰርተዋል። ያው ማንቱማን ፕሬሲንግ ላይ 1 ለ1 ስለሆነ ያ ተጫዋች ግዴታ የሚይዘውን ተጫዋች በአግባቡ ቻሌንጅ ማድረግ አለበት ማለት ነው። ያ ከታለፈ የበለጠ ይሄ ማንቱማን ፕሬሲንግ ዲስራፕት ላይ ያደርገው ስለሚችል ሊረብሸው ስለሚችል ማለት ነውና ሁሉም በአግባቡ የቤት ስራቸውን ሰርተዋል ብሎ መናገር ይቻላል ማለት ነውና በጣም አስደናቂ የሆነ ፐርፎርማንስ ነበር። ታክቲካሊም በጣም የሰራ ፐርፎርማንስ ነበር ከኤንዞ ማሬስካ አንጻር ማለት ነው። ኤንዞ ማሬስካ ትላልቅ ጨዋታዎች ላይ የሚያደርገው የተወሰነ ትዊኮች አሉ ማለት ነው። ጉስቶንም ሪሲ ጄምስንም አንድ ላይ የሚጠቀምበት ጊዜ አለ። ጉስቶን ሴንትራሊ አንዳንዴ ይጠቀመውና ሪሲ ጄምስ ወደ ቀኝ ያወጣዋል። የበለጠ ሌግ፣ የበለጠ ፊዚካሊቲ፣ የበለጠ አትሌቲሲዝም ለመጨመር በሚል ጉስቶን ያደርገዋል። በትናንት ጨዋታ ደግሞ የበለጠ ይሄን ፊዚካል ባትን ለማሸነፍ በሚል ሪሲ ጄምስ ሴንትራል ያስገብተዋል። እነዚህ አይነት ትላልቅ ጨዋታዎች ላይ የሚኖረው ታክቲካል ትዊኮች በብዛት ሲሰራ ተመልክተናል። ከፒኤስጂ ጋር፣ ከሊቨርፑል ጋር፣ በትናንትም ከስፐርስ ጋር ታክቲካሊ ነገሮች ሰርቷል ማለት ነው። የበለጠ ግን ኳስን ትተው ወደኋላ ፈግፍገው በሚድ ብሎክ ሞር ኮምፓክት ሆነው ወይ በሎ ብሎክ ወደኋላ ፈግፍገው የበለጠ ኮምፓክት ሆነው የምንመለከታቸው ቡድኖች ላይ የግብ ዕድሎች በአግባቡ መፍጠር ላይ ነው ቡድኑ ግን በአብዛኛው ሲቸገር የምናስተውለው ማለት ነው። ከኋላ ሴንተር ባክ ላይ እንደ ኮልዊል አይነት ተጫዋች ባለመኖሩ እንደዚህ አይነት ላይን ብሬኪንግ ፓሶችን ቀጥታ ከኮልዊል ወደ ሀፍ ስፔስ ላይ ወይም በመስመሮች ማለት የሚገኙ ወይም በሁለቱ ሀፍ ስፔስ ላይ የሚጫወቱ ተጫዋቾች ጋር እንዲደርስ የሚያደርግ በኮልዊል ደረጃ ሴንተር ባክ አለመኖሩ፣ ከዛ በተጨማሪ ደግሞ ኳሶች ካገኙ በኋላም ያን ኮምፓክትነስ የሚሰብር ኪለር ፓሶችን መስጠት አለመቻሉ፣ በቂ የሆኑ የግብ ዕድሎችን መፍጠር አለመቻላቸው የበለጠ ኳሶች ወደ መስመር ወጥተው ክሮስ በነ ፔድሮ ኔቶ አይነት ተጫዋቾች ሲደረጉ ተመልክተናል። ስለዚህ የበለጠ ቡድኑ ከእንደዚህ አይነት ኮምፓክት ሆኖ በሚድ ብሎክም ሎ ብሎክ ከሚጫወቱ ቡድኖች ጋር የፈጠራ አቅሙን የበለጠ መጨመር መቻል አለበት። ትናንትና አብዛኛውን ከ3.68 ውስጥ አብዛኛውን በክፍት ጨዋታ ነው የግብ ዕድሎችን ቼልሲ መፍጠር የቻለው። ኦልሞስት ሙሉ ማለት ይቻላል ወደ 3.6 ሊሆን የሚችለውን በላይ ማለት ነው በክፍት ጨዋታ ነው የግብ ዕድሎችን ሲፈጠር የነበረው ማለት ነው። ይሄ በጣም ድንቅ ነገር ነው። ነገር ግን ይህ ነገር የበለጠ ከእነዚህ አይነት ሚድ ብሎክ ሎ ብሎክ ቡድኖች ጋር ሲጫወተው በተመሳሳይ ግብ ዕድሎችን በደንብ መፍጠር መቻል አለበት። በተለይ በክፍት ጨዋታ የቆመ ኳስን ከማስቆጠር ባለፈ በዚህ ሲዝን እንግዲህ በቆመ ኳስ ማስቆጠር መሻሻሉን ቼልሲን አስተውለናል። ይሄ የማይካዳቅ ነው። ይሄ በጣም ጥሩ ነገር ነው። ነገር ግን አደሴም ታይም ደግሞ በክፍት ጨዋታ የግብ ዕድሎችን መፍጠር፣ ግቦችን ማስቆጠር ቡድኑ የሚጠበቅበት ይሆናል። እዚህ ላይ በደንብ መስራት አለበት። ቡድኑ ማጥቃቱ ላይ እርጀንሲ ይጎለዋል ብዙ ጊዜ በተለይ ከእንደዚህ አይነት ቡድኖች ጋር ከእነዚህ ሞር ኮምፓክት ሆነው ሚድ ብሎክ አይነት ቡድኖች ጋር ሲጫወት እርጀንሲ ቡድኑ ይጎለዋል። ኳሶች የበለጠ ቶሎ ቶሎ ሰርኩሌት አያደርጉ ማለት ነው። በዛ ምክንያት የበለጠ ፕሬዲክቴብል ይሆናል የማጥቃት እንቅስቃሴው ማለት ነው። እዚህ ላይ ቡድኑ ማሻሻል የሚጠበቅበት ይሆናል። ነገር ግን በጣም ወሳኝ የሆነ ነጥብ
ክሊን ሺት የተመዘገበበት ነው። ቼልሲ ኦፍ ኮርስ ስፐርስ ሄዶ ድሎች ማስመዝገቢያው የለመደው አይነት ነው ማለት ይቻላል። ያለፉት 18 ጨዋታዎች ውስጥ በአጠቃላይ ቼልሲና ስፐርስ ባደረጉት ጨዋታ ማለት ነው አጠቃላይ ውድድሮች አንድ ጊዜ ብቻ ነው ሽንፈት ያስተናገደው ቼልሲ ማለት ነው። 3 ጊዜ አቻ ሲወጡ የቀረውን 14ቱን ቼልሲ ነው ያሸነፈው። ያለፉትን 5 ተከታታይ ጨዋታዎች ደግሞ ቼልሲ ስፐርስን አሸንፏል። አጠቃላይ የሁለቱ ግንኙነቶች ላይ ቼልሲ በጣም የበላይ ነው። አይ ቲንክ ስፐርስ በፕሪሚየር ሊግ ታሪክም በቼልሲ ደረጃ ያሸነፈውን ክለብ ያለ አይመስለኝም። የእርስ በርስ ግንኙነታቸው በጣም ቼልሲ የበላይ ነው። ይሄ አዲሱ የቶተናም ስቴዲየም ላይም ቼልሲ በጣም ብዙ ጨዋታዎችን እያሸነፈ ያለ ቡድን ነው። እጅጉን የበላይ ነው ማለት ነው። በፊት የነበረበት ዋይት ሃርት ሌን ስቴዲየም ላይም ማለት ነው ከዚህ በፊት አይ ቲንክ ፍራንክ ላምፓርድ ሲናገር ሰምቼዋለሁ። ዋይት ሃርት ሌንን 3 ፖይንት ሌን ነው የምንለው ብሎ ሲገልጽ ነበረ። ያው 3 ነጥብ የሚያስመዘግቡበት ሜዳ ስለሆነ ማለት ነውና የቼልሲ የበላይነት ቶተናም ላይ በዛው ቀጥሏል ማለት ነው። በዶሚናንት ፐርፎርማንስ ከዚህ በላይ ግቦች መቆጠር በሚችሉበት እድል ማለት ነው። በዚህ ምክንያት ቼልሲ እንግዲህ ነጥቡ ወደ 17 ከቶተናም እኩል ማድረግ ችሏል ማለት ነው። እናንተስ እንዴት ጨዋታውን አገኛችሁት? እስኪ ሀሳባችሁን በኮሜንት መስጫው ላይ ያስቀምጡልኝ። ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ